ሂጃብ ሲያድጉ መልበስ የምትፈልጉ አባት እናቶች የሚጀምረው ከልጅነት ነው። ገና ልጅ እያለች በሐያ ካደገች ትልቅ ከሆነች በኋላ ነሲብ ይኖራችኋል። ሌላው እነዚህ ተማሪዎቻችን ደግሞ ለነሱም አደራ የምንላቸው ሱረቱ ሉቅማን ላይ ወእሙር ቢልማዕሩፍ ወንሃ ዐኒል ሙንከር ወስቢር ዐላ ማ አሳበክ ይላል። ስለ ሐጂ ሳኒ ሐቢብ የነሱ ረፊቆች ስለሳቸው ሲናገሩ ተርጀማቸው ላይ ካነ ጀበለን ካነ በሕረን ፊል ዒልሚ ወጀበለን ፊል ሒልም ተባሉ ሐጂ ሳኒ ሐቢብ። አላህ እንደዚህ ሒልም አላህ ይስጠና። ሒልም ሐሊም መሆን ሰው ቢሰድባቸው ወስቢር ዐላ ማ አሳበክ አይጠበቅም እኮ ስድቡ። በፊት የነበሩ ሰለፎች እኮ አንዱ ሲሰድባቸው ከሰደባቸው ምን ይሉታል? ያልከው ነገር እኔ ላይ ካለ አላህ አውፍ ይበለኝ ይሉታል። ያልከው እኔ ላይ ከሌለ ደግሞ አላህ አንተን አውፍ ይበል ይሉትና ይሄዱ ነበር አሉ። ከየት ወሰዱት ይሄን መርህ? ከቁርአን እኮ ነው የወሰዱት። ገና ቁርአን ሲቀራ ይኸው የዱንያ ትምህርት ከመጀመሪያው እስከ መጨረሻው ዓላማህን እኮ አይነግርህም። እውቀት ነው የምትጨምረው። ቁርአን ገና ስንጀምረው ቁርአኑን ወቁሉ ሊናሲ ሑስና ይላል። ምላስህ ለካ ለሁሉ ሰው መልካም መናገር እንዳለብህ ይነግርሃል። ናም ኹዚል ዐፍወ ወእሙር ቢልዑርፊ ወአዕሪድ ዐኒል ጃሂልን እኮ ተሳደበው ተማታ ከሱ ጋር ለለ ወአዕሪድ ዐኒል ጃሂሊን ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን ፈሰቢሕ ቢሐምድ ረቢከ ነው ያላቸው እኮ። ተሳደብ አላቸው። ወዒባዱ ረሕማን ሲጠቀስ የረሕማን ባሮች ማን ናቸው? አውሳፋቸው ወዒባዱ ረሕማን አለዚነ የምሹነ ዐለል አርዲ ሀውነን ወኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላማ ወልካዚሚነል ገይዘ ወልዓፊነ ቂም ይዛሉ እንዴ? ቂም አያውቁም እኮ። ትላልቅ የአላህ ዱዓቶች የነበሩት ሰው ሰድቧቸው ከመስጂድ እስከ በር ቤታቸው ይደርሱና በር ጋር አውፍ ብለናል ይላሉ። ለዚህ ሰው አውፍ ብለናል ዱንያ አኺራ። ከዛ ነዳማቸው ምንድነው? እስከ ቤት ድረስ አውፍ ሳንለው ለምን ቆየን? ትልቅ ተዋባ መለጠን ይላሉ።